ዘመን ትዳር ችግር እየገጠመው የመጣ እጃችን ቢታመም እግራችን ቢታመም የታባቱ ተቆርጦ ይጣል እንላለን። ጋብቻ እንግዲህ ከተፈጸመ በኋላ ሰርጉ በዓል ነው። ትልቁ ነገር እንዴት ነው ያዘው ትዳሩ እንዴት ይያዝ? ሽምግልና ነው የመጡት ሰዎች እንግዲህ ፕሮሰስ አለው ብዬ ስጠብቅ ኦሬዲ በቃ ተጋብቷል። በሽምግልና ተጠቅልሏል። መታመም ማለት ይሄ አካላዊ ህመም ብቻ አይደለም፣ ውሳጣዊ ህመም አለ። ትዳር ከዘመን ዘመን ለምን እየቀለለ መጣ? ስለ ገንዘብ ያለን አመለካከት፣ ስለ ቁሳዊ ሀብት ያለን አመለካከት የተገባ መሆን አለበት። ስትወልድ በግ ማምጣት፣ እዛ ግን ቀርቦ በላሽ ጠጣሽ እንዴት ሆነ? እሱ የለም ቀርቦ የለማ። ሰላም ጤና ይስጥልን የክርስቶስ ቤተሰቦች እንደምን ሰንብታችኋል? ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብር ዛሬ በተለየ ርዕሰ ጉዳይ ጠቃሚ ሐሳቦችን ወደኛ ያደርሱልናል ያልናቸውን እንግዶች ይዘን ትዳራችን ብለን ወደ ቤታችሁ ደርሰናል። ስለ ትዳራችን ጠንከር ያለ ውይይት እናደርጋለን። አንደኛው እንግዳይ መጋቢ ጥበብ ይግዛው መኮንን የፍኖት ማህበረሰባዊ ስነ ልቦናዊ የምክክር በጎ አድራጎት ድርጅት ዋና ስራ አስኪያጅ ናቸው። ከዚህ በፊት በነበረው አገልግሎት ብዙ ጊዜ ያግዙናል፣ ታውቋቸዋላችሁ። ሌላው ዲያቆን ዶክተር ዜና ብርሃኑ ናቸው። ዲያቆን ዶክተር ዜና ብርሃኑ በአዲስ አበባ ዩኒቨርሲቲ የሶሻል ወርክ ትምህርት ቤት ተባባሪ ፕሮፌሰር ናቸው። ባለትዳር ስለ ትዳር ያገባናል ብለው ያላቸውን ተሞክሮ ወደ እናንተ በርዕሰ ጉዳዩ መሰረት ልንደርስ ነው እዚህ ወንጌል ስቱዲዮ የተገናኘ ነው። እናንተም ሁሌም እንደምለው የአብርሃም እንግዳ መርሃ ግብር የቤተሰብን ተሞክሮ የአገልግሎት ተሞክሮና ለማህበረሰብ ለቤተሰብ ይጠቅማል የምንላቸውን ርዕሰ ጉዳዮች እያነሳን ወደ እናንተ እንደምናደርስ ይታወቃል። እንደተለመደው ከኛ ጋር ቆይታ ታደርጉ ዘንድ ግብዣዬ ነው። እንግዶቼ እንኳን ደህና መጣችሁ። እንኳን ሰላም ብያችሁ አክብራችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ትዳር ምን ማለት ነው? ትዳር የሚለው ጽንሰ ሐሳብ ከየት የተገኘ ነው ከሚለው መሰረታዊ መልስ እንነሳ እስቲ። እንደተባለው ነው ስለ ትዳር ያው ብዙ ጊዜ ይነገራል። የተለያዩ ምሁራንም ስለ ትዳር የተለያዩ ብያኔዎችን ይሰጣሉ። የተወሰኑትን ካየን በኋላ እንዳሉት መነሻውን እሱን እናያለን። ምንድነው ስለ ትዳር ብዙ ምሁራን ለምሳሌ የማህበረሰብ ደህንነት የሚጠበቅበት ተቋም ብለው የሚተረጉሙ አሉ። ሌላው የቤተሰብ መገኛ ተፈጥሯዊ መሰረት ምንጭ ብለው የሚተረጉሙ አሉ። ሌላው የፍቅር ህይወትን በዘላቂነት የሚኖሩበት ብለው የሚተረጉሙ አሉ። እንደዚሁ አንድ በካናዳ ሀገር ፕሮፌሰርና ክሊኒካል ሳይኮሎጂስት የሆኑ ዶክተር ሱ ጆንሰን የሚባሉ ትዳር ማለት በህይወት ዘመን የሚዘልቅ የማይበጠስ ስሜታዊ ቁርኝት ነው ብለው ስሜታዊ ቁርኝት ነው በማለት ተርጉመውታል። ይሄንን ባጭሩ ካየን ትዳር ምንድነው? ወደ ቤተክርስቲያን አስተምሮ ስንመጣ በፈጣሪ የረቀቀ ጥበብ አንድ ወንድና አንድ ሴት አንድ የሚሆኑበት የሚዋሃዱበት ክርስቶስን መስለው ቅድስት ቤተክርስቲያንን መስለው የሚኖሩበት ትልቅ ተቋም ነው። የትንሽ ቤተሰብ ፈጠሪያ ግን የብዙ ማህበረሰብ መገኛ ነው ትዳር። ይሄም ምንድነው ረቂቅ የሚያደርገው? መነሻውም ያው አምላካችን እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም ሔዋን እንደሰጠው ይታወቃል። ሁልጊዜ የሚሰበክ ነው። ከዛ በተረፈ ሊቃውንቱ እንደሚተረጉሙት ትዳር የመለኮትና የትስብእት ተዋህዶ ምሳሌ ነው ይላሉ። መለኮትና ስጋ ሲዋሃድ መለኮት የማይጨበጥ የማይዳሰስ ባህሪን ከሚጨበጥ ከሚዳሰስ ባህሪ ከሰው ጋር ተዋህዶ ነው የሰው ልጅ የዳነው። ለዚህም ነው በቤተክርስቲያናችን ወይም ደግሞ እንደ ቤተክርስቲያን እንዳጠቃላይ ባዕዶች የሚጋቡበት
ባዕድ ስጋ ከባዕድ መለኮት ጋር ተዋህዷል። ከተዋህዶ በኋላ መመለስ የለውም፣ አንድ ሆኖ ይኖራል። እንደዚሁ በጋብቻ ወይም ደግሞ በትዳር መለያየት የሌለበት የሚሆነው ለዚህ ነው። የስጋ ስራ የስጋ አካል ለማን ሆነ? ለመለኮት ሆነ። የመለኮት ለስጋ ሆነ። የባል አካል ከሚስት ጋር፣ የሚስት አካል ከባል ጋር አንድ ሆነው ተዋህደው የሚኖሩበት ነው። ዕብራውያን ምዕራፍ 13 ላይ ጋብቻን ነው መጋባት በሁሉም ዘንድ የተከበረ እንደሆነ መኝታው ንጹህ እንደሆነ ይናገራል። ኤፌሶን ምዕራፍ 5 ላይ፣ አንደኛ ቆሮንቶስ ምዕራፍ 7 ላይ በደንብ አድርጎ ይናገራል። እና ምንድነው እዚህ ላይ ደግሞ በተለይ ኤፌሶን 5 ላይ ባልና ሚስትን በምን ይመስላቸዋል? በክርስቶስና በቅድስት ቤተክርስቲያን። ክርስቶስ ቤተክርስቲያንን ሲያድናት ከነ ጉድፏን አንጽቶ ነው ያደረባት ቤተክርስቲያንን። እንደዚሁ በባልና ሚስት መካከልም የተለያየ ችግር ቢኖር ያንን ተቋቁመው የሚኖሩበት እንዲሆን አድርጎ ይሄንን ስለ ቅድስት ቤተክርስቲያንና ስለ ክርስቶስ እናገራለሁ ብሎ ስለ ባልና ሚስት በተናገረበት አንቀጹ ቅዱስ ጳውሎስ ተርጉሞ እናገኛለን። እና እነዚህ መነሻዎች ሆነው የተለያዩ ሊቃውንት ደግሞ የተለያየ ነገር እየተናገሩ ወደ ኋላ እንመጣበታለን። በዚህ አይነት መልኩ ትዳር እንግዲህ አንድ ወንድና አንድ ሴት አንድ ሆነው ተሳስበው ባንተ ይባስ ባንቺ ይባስ ተባብለው ችግርን ተቋቁመው የሚያልፉበት ለወዲያኛው ዓለም ለመዳን ተዘጋጅተው የሚኖሩበት ወልደው ከብደው እግዚአብሔር ሲሰጣቸው ወልደው ከብደው በስርዓት አሳድገው የሚኖሩበት ትልቅ ተቋም ሀገራዊ ተቋም ነው ትዳር። ዶክተር በጣም ጥሩ አድርገው አስቀምጠውታል ቀሲስ። እንግዲህ ቃላቶችን አንዳንዴ ተወራራሽ እናደርጋቸዋለን። ትዳራችን ነው የሚለውና ርዕሱ ሰርግ፣ ጋብቻ፣ ትዳር የሚሉ ቃላትም አብሮ ስለሚሄዱ መተጫጨትም የሚለውና ትዳር የሚለው ዓለም አቀፋዊ ይዘት ያለው የሰው ልጆች ማህበራዊ ህይወት መገለጫ ነው። እሱ አንድ የሚይዘው ነገር ነው። ውጤትም ሂደትም ነው ትዳር። እንግዲህ እንደ ውጤት የምናየው ምንድነው? ከትዳር በፊት የሚመጡ ሂደቶች አሉ። መተጫጨት አለ። መተጫጨትን ተከትሎ የሽምግልና ጉዳይ አለ። የሁለቱ ይሁንታ በላይ እንደገና ማህበረሰቡም እንዲስማማ ቤተሰብም እንዲፈቅድ፣ ከዛ ደግሞ ጋብቻው አለ፣ ከዛ ሰርግ አለ። ጋብቻ እንግዲህ ከተፈጸመ በኋላ ሰርጉ በዓል ነው። ስለዚህ ከዚህ በኋላ ነው ትዳር የሚመጣው። ውጤት የሚያሰኘው ይሄ ነው። የነገሮች ውጤት ነው ማለት ነው ትዳር። ሂደት የሚያሰኘው ደግሞ አሃዱ ብሎ ሰፊ ጎዳና ስለሆነ ሁለቱ ተጣምረው የሚጓዙበት በመሆኑ ስለዚህ ውጤትም ሂደትም የሆነ መተጫጨትን፣ ጋብቻን፣ ሰርግን ተከትሎ የሚመጣ ማህበራዊ ክፍል የህይወት ክፍል ነው ማለት ነው። በሌላ መልኩ ደግሞ ስናየው ለተጋቢዎች የስም የማዕረግና የሚና መለወጥን የሚያስከትል በስም አንጻር ባል ሚስት የሚል ነገር ማስከተል ትዳር ከተመሰረተ በኋላ ነው የሚመጣው። በፊት ባል ሚስት ሊባሉ አይችሉም። ከጋብቻው በኋላ አቶ የሚል ሌሎች ማዕረጋትም አሉ። እንደዛ አይነት ስም ባል ሚስት አባት እናት የመባል የስም ለውጥ ያመጣል። ማዕረጉም እንደተባለው ነው። ማዕረጉ ለሁለቱም ነው። በፊት በላጤነት ይኖሩ የነበሩ ያገባሉ ማለት ነው። ምንድነው እንደውም ወለደ ከበደ የሚለው የማዕረግ ስም የሚመጣው ትዳር ውስጥ ነው። ለተጋቢዎቹም ብቻ ሳይሆን ለቤተሰቦችም ወግ ማዕረግ አሳየን ይባላል። ማዕረግን ያሳያል ማለት ነው። ስታተስ ምንለው ነው ይሄኛው። እንግዲህ የስም የማዕረግና ሚና የስም ለውጥና የማዕረግን ለውጥ ተከትሎ በትዳሩ ምክንያት የሚመጣውን የስም ለውጥና የማዕረግ ለውጥ ተከትሎ የሚመጡ ሚናዎች አሉ። አባትነት በፊት አልነበረም። እናትነት በፊት አልነበረም። ባልነት በፊት አልነበረም። ሚስትነት በፊት አልነበረም። ይሄ የሚገኘው ሶስቱ ጉልቻ ተመሰረተ። ጋብቻው ተፈጸመ። ጋብቻውን ተከትሎ ሰርግ የሚባል ጋብቻውን የሚያከብር በዓል ተከትሎ የሚመጣ በዚህ ደረጃ የምናየው ነው ማለት ነው ትዳር። ትዳር እንዲህ አይነት ትርጓሜ ካለው ከዘመን ዘመን የሚሰሙም የሚታዩም ነገሮች በትዳር ዙሪያ እንደ ሰው ልጅ አሳዛኝ እየሆኑ የመጡበት አጋጣሚ አለ። ሁሉንም ትዳር ማለት አይደለም። በአብዛኛው ግን እንግዲህ ነቀሲስም በማማከሩ ረገድ ብዙ የሆነ ገጠመኝም ተሞክሮም ስላለ ያውቁታል ብዬ አስባለሁ። ዶክተርም እንዲሁ
ለምንድን ነው አሁን በቅርብ ዘመን ትዳር ችግር እየገጠመው የመጣ? አረዳዳችን ምን ክፍተት ገጥሞት ነው? እንዴት ነው የተረዳ ነው ትዳርን? እሱን እስኪ እናንሳ። እንደተባለው ነው ትዳር ለትዳር ቅድስት ቤተክርስቲያን የሰጠችው ትርጉም የሰጠችው ክብር እሱና ያንን ምናልባት ደግሞ ያንን ሙሉ በሙሉ ወደ ምእመናን አስተላልፈነዋል ወይ? ሰዎች ወደ ትዳር ሲገቡ በትክክል ትዳር ምንድነው? ጋብቻ ምንድነው? ትዳር ምንድነው? ሰርግ ራሱ ምንድነው? በተለይ ትዳሩ እንግዲህ ዋናው መኖሪያው አይደለ? ሲኖር የሚታየው ምንኖርበት ነው ትዳሩና ስለዚህ በደንብ ግንዛቤ እየፈጠርን ነው ወይ ወደ ጋብቻ ምን ገባው የሚለው አንዱ ምናልባት አሁን የምንለውን ችግር ሊፈጥር የሚችል ሊሆን ይችላል። ግንዛቤው አለመኖሩ ማለት ነው። እንዳጠቃላይ አሁን ቤተክርስቲያኗ ምንድነው የምትለው? አሁን ለምሳሌ ቅዱስ ዮሐንስ አፈወርቅ የትዳር አንድምታው እንደ ቅዱስ ዮሐንስ አፈወርቅ በሚል መጽሐፉ ላይ ምን ብሏል? ሁላችንም ከእግዚአብሔር የተሰጠንን ስፍራችንን እንያዝ ይላል። ሁላችንም በትዳር ውስጥ ማለት ነው። በትዳር ውስጥ ከእግዚአብሔር የተሰጠን ስፍራ አለ፣ ያንን እንያዝ ይልና ባል የራስነትን ሚስት የሌላውን አካልነትን ይላል። ምን ማለት ነው? አንድ ሰው ከአንገቱ በላይ ያለውና ከአንገቱ በላይ በታች ያለው ሁለቱ ቢለያይ አንድ ሰው ማለት አይቻል መኖርም አይቻልም። አንድ ሰው መኖር የሚችለው ሁለቱ አንድ ላይ ሲሆኑ ነው። ከአንገት በላይ ብዙ ነገሮች አሉ፣ ከውስጥ ከውጭም ከውስጥም። ከአንገት በታች ብዙ ነገሮች አሉ። እያንዳንዳቸው የራሳቸው የሥራ ድርሻ አላቸው። ኩላሊቱ የራሱ ሥራ ድርሻ አለ፣ ልብ የራሱ የሥራ ድርሻ አለው፣ አይን፣ አፍንጫ፣ ሁሉም ነገር የራሱ የሥራ ድርሻ አለው። ስለዚህ በትዳርም ባል የራሱ የሥራ ድርሻ አለው ወይም ደግሞ ኃላፊነት ማለት ነው። ኃላፊነት አለው፣ ሚስትም እንደዚሁ። ይህንን አስመልክቶ በጣም ብዙ መጽሐፍ ቅዱስም ሊቃውንትም ከሐዋርያት መጽሐፍት ብዙ ነገሮችን ተናግረዋል። እያንዳንዱ መተንተን አንችልም። ይህንን ይልና ባልን የራስነት አለ። ራስ ማለት ምን ማለት ነው? ራስነት ሲል የቤተሰቡን ኃላፊነት የሚሸከም የቤተሰቡን ሕመም የሚሸከም በማለት ይተረጉማሉ ሊቃውንቱ። እሷ ደግሞ ሌላውን አካል ምን በርህራሄ በማስተዋል በጥበብ ቤቷን የምትመራ እሷ በማስተዋል በጥበብ ቤቷን ስትመራ እሱም በማስተዋል በጥበብ ኃላፊነቱን ሲሸከም ትዳር ጤናማ ይሆናል፣ ያለዚያ ይታመማል። እስቲ አሁን ስለ ትዳር ሊቃውንቱ ምን አሉ? ለምሳሌ ቅዱስ ኤፍሬም በውዳሴ ማርያም ምንድነው ያለው? ማርያም ድንግል ከብካብ ንጹህ ቅዱስ ምንድነው? ድንግል ማርያም ሙሽራዋ ንጹህ የሆነ የሰርግ ቤት ናት ብሎ ገና ሰርግን ምን ያህል ክቡር እንደሆነ ገና ባልና ሚስት ወደ አንድነት የሚመጡበት የሚዋሃዱበት ጋብቻ የሚፈጽሙበት በቅባ ቅዱሱ በቅባ ሜሮን የሚታተሙበት በስጋው ደግሞ የሚታተሙበት በተክሊሉ የሚታተሙበትን ያንን ሰርጉን ምን አለው? ከድንግል ማርያም ንጽህና ጋር አያይዞ አስቀመጠው። ቅድም ባልኩት በኤፌሶን ላይ ቅዱስ ጳውሎስ ባልን በማን መሰለው? በክርስቶስ። እሷን በማን መሰላት? በቅድስት ቤተክርስቲያን። ክቡር ዳዊት ወውእቱሰ ከመ መራዊ ዘይወጽም ጽርሑ እያለ መራዊን ምን ያህል ክቡር እንደሆነ ይናገራል ማለት ነው። እና ይህንን አባቶቻችን በትርጓሜ ሲያስቀምጡ ለምሳሌ አሁን ያልኩትን ድንግል ማርያም ሙሽራው የንጹህ የሆነ የሰርግ ቤት ናት የሚለውን በሰርግ ቤት ዝማሬ፣ ጨዋታ፣ መብልና መጠጥ የሙሽራውና የሙሽሪት አንድነት ይከናወንበታል። የሙሽራውና የሙሽሪት ዘመዶች አንድ ይሆኑበታል። ምሳሌዎቹ መብልና መጠጥ የትምህርተ ወንጌል ምሳሌ ነው። በትምህርተ ወንጌል ነው ጋብቻ የሚመሰረተው የሚጀመረው ማለት ነው። የሥጋ ወደሙ ምሳሌ ነው። ዝማሬና ጨዋታው የታምራት የሙሽራውና የሙሽሪት አንድ መሆን የመለኮትና የሥጋ አንድ መሆን ምሳሌ ነው። ቅድም ያል ነው ማለት ነው። በሰርግ የሙሽራውና የሙሽሪት ዘመዶች አንድ እንደሆኑበት ድንግል ማርያም ሰውና መላእክትን ሰውና እግዚአብሔር አንድ አድርጋለች። እንግዲህ ይሄንን የመሰለ ትልቅ ክብር አለው ማን? ሰርግ ራሱ ማለት ነው። ይሄንን እንደገና እንደዚሁ አንድ ቅዱስ ዮሐንስ አፈወርቅ ምን ይላል? ጋብቻ በአግባቡ ለሚኖሩበት ሰዎች የንጽህና ደሴት ነው ይልና ሲተረጉመው የአንድ ሰው
ተፈጥሮ አውሪያዊ እንዳይሆን የሚጠበቅበት ነው ይላል። ስጋውን የሚያሸንፍበት፣ ስጋውን የሚገዛበት፣ እንደፈለገ እንዳይሆን የሚገታበት ይልና እንዲያው ምን ይላል? አንድ ግድብ የሚፈሰውን ውሃ ገድቦ እንደሚይዘው ሁሉ ጋብቻም የውስጥን ፍላጎት የውስጥን ስሜት ገድቦ የሚይዝ ነው። ይህን ያህል ነው ሚስጢሩ። እሷን ብቻ የሚመለከትበት፣ በእሷ ብቻ አርፎ የሚኖርበት ማረፊያው የሆነች ማለት ነው። እሷ በእሱ ብቻ አርፋ የምትኖርበት። እንደዚህ ከሆኑ ሌላው ሁሉ ቀላል ነው። አሁን ይሄ አኗኗሩ፣ መተሳሰቡ፣ በአንተ የባስ በአንቺ የባስ መባባሉ የሚመጣው ከዚህ በኋላ ነው። ይሄ ሲገባን ነው። አንዱ ውስጥ ሲኖር ነው። ባል ሚስት ውስጥ ስትኖር፣ ሚስት ባል ውስጥ ሲኖር፣ ያ ባልሆነበት አሁን የምናየው በየፍርድ ቤቱ በየቦታው ያለው ችግር ሁሉ ይመጣል ማለት ነው። እንዲህ ያለ ይቀጥላል። እንደዚሁ ቅዱስ ቀሌምንጦስ የሚባለው ታላቅ ሊቅ ደግሞ ምን ይላል? ጋብቻ ለባል ዘውዱ ነው ይልና ሚስቱ ዘውዱ ናትና ይልና ምሳሌ ምዕራፍ 12 ከቁጥር 4 ላይ ልባም ሴት ለባሏ ዘውድ ናት የሚለውን ይተረጉማል ማለት ነው። ያንን ያመጣል ማለት ነው። ዘውድ ማለት ነው። ቅድም እሱን ምን ብለናል? ራስ ብለናል። እሱን የሚቀመጥ ማለት ነው። ክብሩ ሞገሱ ለእሷ ምኗ ነው? ክብሯ ነው፣ ሞገሷ ነው፣ መታፈሪያዋ ነው፣ አለኝተዋ ነው። አሁን ደግሞ እሷን ምን አላት? ዘውድ አላት። ክብሩ ነች፣ መታፈሪያው ነች፣ አለኝታው ነች፣ መኩሪያው ነች። እንደዚህ ብሎ ያስቀምጣል። ይሄንን ሆነው የሚኖሩ ከሆነ ይላል፣ ይሄንን ሆነው የሚኖሩ ከሆነ በትዳር ውስጥ የሚገኙ ልጆች በመልካምና በለባውያን እርሻዎች ውስጥ የተዘሩ በሰማያዊው ገበሬ የሚሰበሰቡ አበቦች ይሆናሉ ይላል። ልጅ ይባረካል፣ ፍሬ ይባረካል፣ ትውልድ ይባረካል በማለት ይናገራል ማለት ነው። እና ሰፊ ነው። እንደዚህ እያሉ አባቶቻችን በደንብ አስቀምጠውታል። ይሄንን ያህል ካልሁኝ በተለይ ወደ ኋላው ስመጣ ለምንድን ነው ታዲያ ይሄ ከሆነ በማህበረሰባችን ዘንድ ትዳር ለምን ቀለለ? እሱን እናነሳለን ቀሲስ፣ እሱን እናነሳለን። ለምን ቀለለ? ለምን መልኩ ከትውልድ ትውልድ እየተቀየረ መጣ የሚለውን ዛሬ እንደውም በስፋት ትኩረት አድርገን እንድናይበት ስለተፈለገ ነው። ዶክተር ግን ቅድም የተነሳው ላይ የምታነሳው ሐሳብ ይኖራል። ቀሲስ ጥሩ ጀምሮት ብዙ ብለዋል። ብዙም ሊሉ ይችላሉ። እንደው ታዳሚውም ልዩ ልዩ አይነት ግንዛቤ ሊኖረው ስለሚችል የቤተ ክርስቲያን አስተምህሮን ስንመረምር ጋብቻን በተመለከተ እንደው አንድ በሶስት ነጥቦች ለማስቀመጥ ልሞክር። የመጀመሪያው ቤተ ክርስቲያን ጋብቻን ብሎም ትዳርን ሕገ እግዚአብሔር ነው፣ መለኮታዊ ስሪት ነው ብላ ነው የምታምነው። መስራቹ እርሱ መለኮት ነው፣ አስገኘው እግዚአብሔር ነው። ይሄ ነው የመጀመሪያው ነጥብ። እርግጥ በማህበረ ሳይንስኛ ሶሻል ኢንስቲትዩሽን ነው ብለን የምናስተምረው ማህበራዊ ተቋም ነው። ግን ቤተክርስቲያን ለየት የሚያለው አንዱ ባህሪዋ ይሄ ዳይቪን ያለው መለኮታዊ ስሪት ነው። በገነት ውስጥ አዳምና ሔዋንን አንድ ያደረገ አንዱ ትምህርት ይሄ ነው መያዝ ያለብን። ቅድም እንደተባለው ደግሞ ሁለተኛው ነጥብ ጋብቻ ታላቅና ረቂቅ ሚስጥር ነው። የሚታዩ ነገሮች አሉት፣ የማይታዩ ረቂቅ ነገሮች አሉት። ረቂቅ የሚያሰኙ ብዙ ነገሮች ቅድም የተነተኑት አሉ እሳቸው። ሌላው ግን ማየት ያለብን ከሰው ሕይወት በላይ ምን የሚከብር ነገር አለ? ይሄ ዓለም በሙሉ ለሰው አይደለም ወይ የምንጨነቀው? የሰው ሕይወት የሚገኘው በጋብቻ በትዳር ነው። ሰው ሲፈጠር በአርአያ እግዚአብሔር በአምሳለ እግዚአብሔር ነው የተፈጠረው። በአርአያ እግዚአብሔር የተገኘ ሰው የሚገኝበት በአርአያ እግዚአብሔር የተፈጠረ ሰው የሚገኘው በቤተሰብ ነው። በትዳር ማለት ነው። በትዳር በጋብቻ ውስጥ ነው የሚገኘው። በአርአያ እግዚአብሔር የተፈጠረ ሰው የምናየው ማለት ነው። ሰው በእግዚአብሔር አርአያ ተፈጥሯል ብለናል። ግን የምናገኘው በትዳርና በጋብቻ መሆኑ። እንደገና ደግሞ ሰው በአምሳለ እግዚአብሔር ነው የተፈጠረው። እግዚአብሔርን መምሰል ሂደት ስለሆነ ሰው እግዚአብሔርን ወደ መምሰል ስለሆነ ይሄ ደግሞ በቤተሰብ ከመጀመሪያው አንስቶ የሰው ልጆች እየተኮተኮቱ የሚያድጉበት ነው። ስለዚህ በአርአያ እግዚአብሔርን በአምሳለ እግዚአብሔር የተፈጠረው ሰው እንክብካቤ የሚያገኝበት ነው። አንዱ ታላቅ ሚስጥር የሚያሰኘው ይሄ እንዲህ አይነት ነገር በመሆኑ ነው። በሁለቱ ፈቃድ የሚፈጸም ነው የሚለውም በጣም ወሳኝ ነው። የሌሎችን ፈቃድ ለመፈጸም አይደለም ጋብቻ የሚፈጸመው። ቤተሰቦቼ ይለፍላቸው ቀን ይውጣላቸው በሚል ሳይሆን ሁለቱ ወደው ፈቅደው የሚያረጉት መስተጻምር ነው። ይሄ በጣም ወሳኝ ነገር ነውና
ክርስቶስ ለቤተ ክርስቲያን ቤተ ክርስቲያን ለክርስቶስ እንደሆነ የባልና ሚስት ነገርም ይሄ ነው። ቅድም እሳቸው እንዳስተማሩና ይሄ ረቂቅ ይረቃል በጣም ገና አልደረስንበትም ማለት ነው። ምናልባት የኖሩ ሰዎች ደርሰው ይገነዘቡታል ማለት ነው። ከትምህርት ውጭ ርቀቱን በህይወትና በመረዳት ካልሆነ በስተቀር አንገነዘበው። ሶስተኛው ነጥብ ጋብቻና ትዳር የሚመሰረተው እንደ ቤተ ክርስቲያን አስተምሮ ስንመረምር በቤተ ክርስቲያን ውስጥ ብቻ ነው። በቤተ ክርስቲያን ውስጥ ብቻ ነው። ይሄ በጣም ወሳኝ ነገር ነው። አምሳለ ገነት በሆነችው ቤተ ክርስቲያን የመጀመሪያዎቹ ተጋቢዎች በገነት ነው አንድ የሆኑት። አምሳለ ገነት በሆነችው ቤተ ክርስቲያን ይሄ ይፈጸማልና ቤተ ክርስቲያን ሰፊ ጸሎት አላት። የቤተ ክርስቲያን ጸሎት እና ቡራኬ ማግኘት አለባቸው ሰዎች። ጋብቻን በዛ አይን ነው የምናየው ማለት ነው። ይሄ ጸሎት ብዙ ጥቅም ያስገኛል። በቤተ ክርስቲያን አስተምህሮ ሁለቱም በረቂቅ መንፈስ ያዋሃዳል። መንፈስ ኃይል እንዲያገኙ ያደርጋል። ልዩ ጸጋ እንዲያገኙ፣ ጸንተው በአንድነት ለመኖር እንዲችሉ፣ ፍቅር እንዲኖራቸው፣ እንዲተባበሩ፣ እንዲግባቡ፣ ሰላም እግዚአብሔር እንዲያገኙ፣ የነፍስ የስጋና የመንፈስ ንጽህና እንዲያገኙ ይረዳል። ይህ ጸሎተ ተክሊሉን ለማየት ሞክሬ ነበር ወደዚህ ከመምጣታችን። ብዙ የጸሎት ቡራኪያት ይሰጣሉ በካህናቱ እንደ ቀሲስ ሲያጋቡ እንደው ለምእመንም እንዲረዳ እንደው አልፎ አልፎ እንደው ለማስታወሻ እንዲሆን ምን ይላል? ጽድቅን በመስራት ህይወታቸው የንጽህና የሰላም የጤና ትሆን ዘንድ ይጸለያል። የሰማይና የምድርን በረከት አድላቸው ይላል። ርዕትን በመስራት ባለጸጎች አድርጋቸው፣ ቤታቸውንም በበረከት ሁሉ ምላ። በየጊዜው ሁሉ ፈቃድህን ለመስራት የበቁ አድርጋቸው። የሚቀቡት ዘይት ነፍሳቸውና ስጋቸውን መንፈሳቸውን የሚያድስ ይሁን። የብልጽግና የመልካም ስራ ፍሬ የሚሰጥ ይሁን። ከአጋንንት ፈተና ሁሉ ከክፉ ከባድም ሸክም ሁሉ አድናቸው። አንተም መፍራትን በልባቸው አሳድር። ለአይን ደስታ የሚሆኑ የተባረኩ ልጆችን ስጣቸው። ሁላቸውንም የሚያስማማቸው መንፈሳዊ ፍቅርን በልባቸው አሳድር። ሀብታችሁን ያብዛ፣ ቤታችሁን ይነጽ፣ ረጅም እድሜ የደስታን ህይወት ይስጣችሁ፣ የተባረኩን ልጆች ይስጣችሁ። እኚህ ሁሉ በረከቶች የሚያገኙበት ነው ጋብቻ ትዳር ማለት በቤተ ክርስቲያን ማለት ነው። ሌላው ለመጠቅለልም እንዲረዳን ሁሌ የሚነገር ነገር አለ። የጋብቻ ሶስቱ ዓላማዎች። ትዳር ማለት የሶስቱ ዓላማዎች ወይም ተልእኮች ልንላቸው እንችላለን። የጋብቻዎች እነዚህን ሶስቱ ዓላማዎችና ተልእኮች ሊሸከም የሚችለው ተቋም ቤተሰብ ስለሆነ ትዳር ቤተሰብን ስለሚወልድ ጋብቻ የቤተሰብ እናት ነው ይባላል። እነዚህ ሶስቱ ዓላማዎች የጋብቻን ሊቋቋም የሚችለው ቤተሰብን እነዚህ መሪዎቹ በዚህ ተቋም ውስጥ ሆነው ህይወትን እንዲመሩ ሶስቱ የጋብቻ ዓላማዎች የምናውቃቸው ነው። መረዳዳት የሚለው፣ ዘር መተካት የሚለው መጽሐፍ ቅዱሳዊ ጥቅሶች አሉ ለዚህ። እንደገና ደግሞ ከዝሙትና ከፍትወት ለመጠበቅ እነዚህ ዓላማዎች በጣም ረቂቅ ናቸው በመጽሐፍ ቅዱስ ስንመረምር። ሁለቱ ዓላማዎች ከመውደቅ በፊት ራሱ የሰው ልጆች ታሪክን ስናይ ከመውደቃቸው በፊት የተሰጡ ናቸው። ብዙ ተባዙ ምድርን ሙሏት፣ ረዳት እንፍጠርለት የሚለው ሰው ከወደቀ በኋላ ደግሞ ሸዋ መቄላ ታብቅልብህ ስለተባለ ሰው በፍትወታት በእኩያት ስለሚፈተን በኋለኛው ዘመን የቅዱስ ጳውሎስ ትምህርት ስለ ዝሙት ጠንቅ ምክንያት ስለ ፍትወት ከመቃጠል ማግባት ይሻላል የሚል ሶስተኛው ዓላማ መጥቷል። እነዚህን ዓላማዎች ሊሸከም የሚችል ተቋም እነዚህን የሚመሩበት ህይወት ትዳር ይባላል ብላ ቤተክርስቲያን ታስተምራለች ማለት ነው። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የተከታተላችሁ ያላችሁ ተመልካቾቻችን ትዳራችን በሚለው ትልቅ ርዕሰ ጉዳይ ላይ ዛሬ ውይይት እያደረግን ያለ ነው። ይህንን ትልቅ ተቋም እንዴት እንጠብቀው? በትዳር ዙሪያ ችግሮች ያሉባችሁ ወገኖች ብትኖሩ መፍትሄው ከዚህ መርሃ ግብር የሚጠቆም ይሆናል። እንዲሁም ረጅም ዘመን ደግሞ 40 ዓመት 50 ዓመት 60 ዓመት የትዳር ትርጉሙ ገብቷችሁ ትዳራችሁን አክብራችሁ ልጆች ያሳድጋችሁ ትውልድ ተክታችሁ ዛሬ በልጆቻችሁ እየተጠቀማችሁ ያላችሁ እናቶቻችን አባቶቻችን ከናንተ ብዙ ተሞክሮ እንወስዳለን። የናንተንም የትዳር ሰበዝ እየመዘዝን ነው ለዚህኛው ትውልድ እንዲህ ቢሆን የተሻለ ትዳርን መመስረት ይቻላል ወይንም ትዳርን ከዘመን ወደ ዘመን ማሻገር ይቻላል እያለን ሐሳብ እያንሸራሸርን አብረናችሁ እቤታችሁ ያለ ነው ቆይታችን የሚቀጥል ይሆናል። አብራችሁን ሆኖ አሁንም
ትዳራችን እያልን ነው። በፍቅር የኖሩ የቀደሙ እናቶቻችን አባቶቻችንን ስናይ እንደነሱ ለምን አልሆንም? ትዳርን እንዴት አላከበር ነው? ትዳር ላይ እንዴት አልደመቅንበትም? እንዴት አልሞቅንበትም? እንዴት ለትውልድ የተሻለ ነገር አላሻገርንበትም ብለን ራሳችን የምንጠይቅ ባለትዳሮች አለን። አይ የኔ ትዳርማ ዋጋ የለውም ብለን ደግሞ ተስፋ የቆረጥን ተጋቢዎች አለን። ቅድም እንዳሉት ትዳር ከዘመን ዘመን ለምን እየቀለለ መጣ ወደሚለው እንመለስ። መልካም። መጽሐፍ ቅዱስ ለምሳሌ ኤፌሶን ምዕራፍ 5 ከቁጥር 21 ጀምሮ ያለውን ብቻ ባልና ሚስት አንብበው ቢኖሩበት እሱ ብቻ በቂ ነው። እውነት ለመናገር ትክክለኛው ኑሮ ለመኖር ማለት ነው። ምንድነው የባልና ሚስትን ድርሻ በደንብ አድርጎ ስለሚያስቀምጥ ማለት ነው። ለምሳሌ ሚስት ለባሏ እንዴት መታዘዝ እንዳለባት ሲገልጽ ቅድስት ቤተክርስቲያን ለክርስቶስ እንደምትታዘዘው ሁሉ አድርጋ እንድትታዘዝ ያዛል። ባል ሚስቱን እንዴት መውደድ እንዳለበት ሲናገር ክርስቶስ ቤተክርስቲያን እንዴት እንደወደዳት ገልጾ ያውም እስከ ሞት ድረስ እንደሆነ ከተናገረ በኋላ እደውኒ አፍቅሩ አንስቲያሆሙ በከመ ነፍሶሙ፣ እንደዚሁ ወንዶችም ባሎችም እንደ ነፍሳቸው አድርገው ሚስቶቻቸውን ይውደዱ ብሎ አስቀምጧል። ይሄ በጽሁፍ አለ፣ በትምህርት ይነገራል። በእያንዳንዱ ልቦና ውስጥ ካልገባ ግን ሊኖርበት አይችልም። እኔ ምንም እየመናገር እችላለሁኝ። ይሄ ለምሳሌ መጽሐፍ ቅዱስ ዝርዝሩን አላስቀመጠም አይደል? ስትታዘዢ ይሄን እንዲህ አንተም ስትወድ ደግሞ በዚህ መገለጫው እንዲህ እያለ አላስቀመጠው። ይሄንን ትንታኔ ግን የቀደምት እናት አባቶቻችን ጋር እናገኘዋለን። ኑረውታል እነሱ። ይሄንን ትርጉም ምናልባት እኮ እኛ የተማርነውን ያህል ላይማሩት እኮ ይችላሉ እነሱ። እንዲያው መምህር 1 2 ብሎ ኤፌሶን ብሎ እንዲህ ብሎ አስተምሯቸው ላይ ሆን ይችላል፣ ግን ተፈጥሮ አስተምሯቸዋል። እንደገና ደግሞ ትናንትና እናቶቻችን፣ በነገራችን ላይ የትናንትና የመረጃ የእናት አባቶቻችን የመረጃ ምንጭ ሶሻል ሚዲያ ሳይሆን የቀደምት አባቶቻችን እናቶቻችን ነበር። ልጆች ከቀደምት እናት አባቶቻችን ነው የሚያገኙት መረጃ። በተግባርም እያዩ ተግባሩንም ደግሞ እያዩ ከቤት ያያሉ፣ እንደገና ይጠይቃሉ። ትልልቅ እናቶች መዝገብ ናቸው። እውነት ለመናገር ኑሮን የኖሩት እናቶቻችን፣ ትልልቅ አባቶቻችን ኑሮን የኖሩት መዝገብ ናቸው። ከነሱ ሄደው ብዙ ነገር ለምሳሌ እንዲያው በቃ ጨቀጨቀኝ እንዲህ ያደረገኝ ብላ ሄዳ ብትናገር እንዲያው እንዴት ማን ነውና እሱ ሳይሆን ከነ መፍትሄው ይሁልሽን ቁጭ አርገው ገስጸው መክረው ምን ብለው ሂጂ ብለው ይመልሳሉ። አስታርቀው ማለት ነው። ምናልባት ዛሬ ያለ መሆኑ ይሆን ወደዚህ የከተተን እንደዚህ ይሄ ለትዳር ያለን ይሄንን ትልቁ ትዳር እንዳይናጋ ሂጂ ወደ ቤትሽ፣ ሂድ ወደ ቤት የሚለው አለ ይሆን? እና እኔ እናቶቻችን አባቶቻችን ለምሳሌ ሴቶች አሁን ከናት ከአባቶቻቸው በተለይ ከናቷ ሴት ልጅ ከናቷ ነው ብዙ ትማረው እየተማረች የመጣችው። ባልን ማክበር ተፍራው ይላል አይደል መጽሐፍ ቅዱስ። እሱ በተግባር ባልን ማክበር ምናሉ አንድ ታላቅ ሊቅ ሲያስተምሩ ሴት ልጅ ባሏን የምትገዛበት አንዱ መንገድ መታዘዝ ነው አሉ። ሰው ሲታዘዙት ይገዛል፣ ይሸነፋል ማለት ነው። እኛ ግን በመታዘዝ ሳይሆን ባለመታዘዝ ምናሸንፍ ነው የሚመስለን። ከመውደድ በላይ ሰውን የሚያሸንፋል እንዴ? አባቶቻችን እናቶቻችን እኮ ክርስቶስን ማለት እግዚአብሔርን እነ ኢያሱ እኮ በገባው ላይ ፀሐይ እንዲቆም ያደረጉት እኮ በፍቅር ነው። እነሱ ሲታዘዙ እሱም ይታዘዛላቸዋል በፍቅር ስለሆነ ማለት በፍቅር ሚስቱን የሚንከባከብ ሰው እንዴት ነው ማሸነፍ ያቅተው? አሁን ግን ፍቅር አለ ወይ? እና እግር በማጠብ አብስሎ በመስጠት ልጆችን በመንከባከብ አሃደ ስጋ ይከውኑ እኮ ነው ያልገባን። አንድ ስጋ ይሆናሉ። ሁለቱም አንድ ይሆናሉ እኮ ነው ያልገባን። መዝሙሩም እኮ ሁለቱም አንድ ይሆናሉ ዛሬ ተብሎ ነው እኮ መንገባው። ምን ዘመረው ነው እንጂ አሁን እኮ ተዘመረ ተሰበከም በጣም ግን መኖሩ ነው ያቃተ። እኔ ጥያቄ አንድ አካል የሚለው በምንድን ነው የሚተረጎመው? ምንድነው እኔ ባለቤቴ
ነፍሰ ጡር ሆና እየተጨናነቀች እግሯን መታጠብ አቅቷት እኔ ዝቅ ብዬ ተንበርክኬ ባለቤቴን ባጥባት ምንድነው ነውሩ? እግዚአብሔር በሚያውቀው እኔ ለሶሻል ሚዲያ አይደለም እኔ ባለቤቴን እግሬን አጥቢያታለሁ አጥባታለሁ። ዛሬ ልጆች ደረሱና አገዙ እንጂ እናንተና ሰረፍ ነው ተከተሉ። ባለቤቴን ታጥበኛለች እኔም ላጥባት እችላለሁ አጥባታለሁ አረጋዋለሁ። እግዚአብሔር በሚያውቀው ምንድነው ችግሩ? አካሌ እኮ ነች አካል እኮ ነው። እና ያንን ነበረ ይሄ እንደዚህ አይነት ቀመር ውስጥ አልገቡም አባቶቻችን እናቶቻችን ተናታ። አሁን ያጠፋን ቀመር ነው ወይ እንደ ዘመናዊነት አልኖር። በዘመናዊነት ብንኖር እኮ ዘመናዊነት እኮ አስተማረን እኮ ዲግሪ ያዝን ማስተርስ ያዝን ፒኤችዲ ያዝን እኮ አይደለም እንዴ? በዚህ ሂደት ውስጥ እንዴት ነው የአንድነትን ልዩነት የአንድነትን ትርጉም ማወቅ ያቃተን? ወይ ተምረን በተማርነው መለወጥ ነው ወይ ደግሞ እንደ ትናንትናው በየዋህነት እናቶቻችን አባቶቻችን አባት ትናንትና እኮ ተፈሪ ነው አባት እኮ ለባለቤት ብቻ ሳይሆን ለልጅ ብቻ ሳይሆን ትናንትና ማለት ነው ለጎረቤት ሁሉ አረሳቸው እኮ እየተባለለት ለሷ ዘመዶች ለሷ ቤተሰብ እንግዲህ ለመለየት ነው ለሷ ለሱ የሚባለው ከጋብቻ በኋላ የሱ የሚባልም እኮ አልነበረም። አንድነት እኮ ነው ሁሉም የሷ እናት አባት የሱ እናት አባት የሱ እናት አባት የሷ እናት አባት ወደዚህ ካልመጣና አሁንም ነገሮች ይበለሻሻሉ። ራሷ ነው ማለት ክብሯ ነው አልን እኮ ቅድም ተረጎምን እኮ መከበሪያዋ ነው አልን እኮ መፈሪያዋ ነው አልን እኮ ቤቱን ደግሞ ይመራል ሚመራላት መንገድ የሚያሳይ ልጆችን በስነ ስርዓት ተንከባክቦ የሚያሳድግ አባዬ ይቆጣል ተብሎ ማለት ነው። ይኸውላችሁ ራስነት እኮ ይሄ አባዬ ይቆጣል አረ እንደዚህ ነው አባዬ የሚቆጣው ታዲያ ቢሮክራቲክ ሆኖ አይደለም እንደዛ ሆኖ አይደለም ግን ስርዓት የሚያስይዝ ሆኖና እንዳጠቃላይ ቀደም ባሉት ጊዜያት የነበሩ እናት አባቶቻችን ትዳር ምን እንደሚፈልግ ትዳር ራሱ ምን እንደሚፈልግ ምን እንደሚያስፈልገው ምን እንደማያስፈልገው ስለሚለዩ ኖሩት እናቶቻችን አባቶቻችን። አወቁትም ቃሉን አወቁትም አላወቁትም ማህበራዊ ፍልስፍና አድርገውታል ትዳርን ይሄ መከባበሩ መገለጫዬ ነው በቃ ማህበራዊ ሆኗል። በነገራችን ላይ ጥሩ ያልሆነ ባለቤቱ የሚደባደብ በጣም ጥሩ ያልሆነ ስም ያለው በማህበረሰቡ ዘንድ ራሱ እኮ ውግዘት እኮ ሊደርስበት ይችላል ትናንት። በነገራችን ላይ ሌላው ደግሞ በወንድ ምንድነው ትናንትና እናቶቻችን አባቶቻችን እንዲያው የከሊ ቤተሰብ ብለው አስበው የሚያጋቡበት ጊዜ ነበር አይደል? ልጅህን ለልጅ ብለው ያ ማለት እኮ ያ ሰው ሲኖር ማንኛውንም ስሞታ ወደሷ ቤተሰብ ይዛ መሄድን በጣም ይፈራል። ለምን የተከበረ ቤተሰቡን ያስነካላ እሱም የተከበረ ተብሎ ተመርጦ ነው ያገባ በዛን ሰዓት ማለት ነው። አሁን የኛ መመረጥ በክርስትናችን ነው የኛ መመረጥ በስነ ምግባራችን ነው ሌላ ምንም ኢንቴንሽን የለው። የሆነ ሆኖ ግን ክብር አለን መቼም ተፈልጎ ነው አይደለም እንዴ? መርጣ ነው ያገባችሁ መርጦ ነው ያገባ። ያንንም ማሰብ ያስፈልጋል። ለእናት ለአባትም ክብር መስጠት ያስፈልጋል። በቃ ካልሆነ የሚባል ነገር እኮ አይደለም ትዳር እና ይሄንን ማህበራዊ ስላደረጉት ተግባሩን ልጆች ከወላጆቻቸው ስለሚማሩ ወላጆች ለልጆቻቸው ስለሚያስተላልፉ እነዚህና የመሳሰሉ ናቸው። አሁን ደግሞ የጾታ ድርሻን አለመለየት አሁን በጾታ ውስጥ ራሱ የእናት ድርሻ የአባት ድርሻ ይሄ ሰውነት ራሱ የሚያመጣው ሴትነት የሚያመጣው ነገር እኮ አለ። እንክብካቤ የሚያስፈልግበት ሰዓት አለ። በልማድ አንስት ሰዓቷ እኮ በጣም እንክብካቤ ያስፈልጋታል። እንዲያው በእውነት በአንደኛ ሳምንት ወር አበባ ሲታያት በሁለተኛው ሳምንት በሶስተኛው ሳምንት በአራተኛው ሳምንት ምን ይሰማታል? ነፍሰ ጡር ስትሆን አብሮ ይታመማል ወይ አብሮ ያመጣል ወይ ስታመጥ? እነዚህ ነገሮች መረዳት በቃ ወንድ ምን ይፈልጋል? ሴት በተፈጥሮ ምን ትፈልጋለች? መወደድን ትፈልጋለች መወደስን ትፈልጋለች የኔም መቤት መባልን ትፈልጋለች። ባል ደግሞ መከበርን ይፈልጋል። ምናልባት ችግሮች ላይ በኋላ እናነሳዋለን። መከበርን ይፈልጋል እና እነዚህና የመሳሰሉ እኔ በተለይ ሰለጠን ብለን የምናመጣቸው ነገሮች ስልጣኔን ኑሮን እንዳባቶቻችን ሃይማኖትን እንዳባቶቻችን ስነ ምግባርን እንዳባቶቻችን እንደናቶቻችን ኑሮ ማቅለልን ስልጣኔን ደግሞ እንደ ጊዜያችን ብናደርገው በእውነት ትዳራችን የታመመ አይሆንም። ይሄ እየተገነባ የመጣው ማህበረሰብ ደግሞ እየተሸረሸረ መልኩን እየቀየረ ቅድም እንዳነሳ ነው ትዳርን በጥልቅ ባለመረዳት የማቅለል ስሜት እገባለሁ ወጣለሁ ምንድነው በቃ
የሚለውን ይህንን ግልብ የሆነ አረዳድ ወደ ትውልዱ እንዳንረጨው እዚሁ እናስተውል እያለን ነው እያነሳን ያለ ነው። እዚህ ላይ እንደው ምን ነው ቀለለ? ምንድን ነው እየታዘብክ ያለኸው? ጥሩ ነው። ጥሩ ሀሳቦች ተነስተዋል። እንግዲህ አሁን የትውልድ ልዩነቶች ይኖራሉ። የበፊቶቹን በተመለከተ ያየነው አሉታዊ ነገሮች ቢኖሩም በአብዛኛው በጎ ነገሮች ትዳርን በተመለከተ አባቶች እናቶች የኖሩት ኑሮ በህይወት ብዙ ነገር ትምህርት እንወስዳለን። የበፊቶቹ እንደተባለው ልዩነቱ ምንድነው? ያሁን የበፊት ብለን ነው እንግዲህ ልዩነቱ ምንድነው? በአብዛኛው የበፊቱ ትምህርትን ግንዛቤን በተግባር ነው የሚያየው። ምን ለማለት ነው? የሰዎች ድርጊት የግንዛቤ ውጤት ነው። ግንዛቤ ደግሞ የምንሰበስባቸው መረጃዎች እነሱ ናቸው ቢሄቪየራችንን የሚቀርጹት። ስለዚህ አጠቃላይ ኑሮን የምንማረው እንዴት ነው ነው ከኑሮ ዋናው ደግሞ ጋብቻና ትዳር ነው። ስለዚህ የበፊቶቹ ቅድም እንደተባለው እድላቸው ምንድን ነው? ከቤተሰብ እናት፣ አባት፣ አያትም፣ አክስትም፣ አጎትም ሌሎችም አዝማዳት ከነሱ የምንማረው ትምህርት አለ። ከጎረቤትም ከአካባቢም ከማህበረሰብም ይገነዘባሉ። ያንን በተግባር ያሉ ቅድም የተተነተነው ነው። ያንን በተግባር ይኖራሉ። በአሁኑ ዘመንም ያሉት ያንን የማግኘት እድል አላቸው። እነዚህ ማህበራዊ መዋቅራትን ቤተሰብ አለ፣ ከቤተሰብ ይማራል። ሁሉም ሰው ከቤተሰቡ ነው የሚማረው። የመጀመሪያው ትምህርት ከቤተሰብ ነው የምናውቀው ነው። ግን አሁን በዘመናዊነት ምክንያት ብዙ ተቋማት አሉ። ስለዚህ ምንድነው ድርጊቶቻችን ለመኖር እንግዲህ የምንተገብራቸው ተግባራዎች ከግንዛቤያችን የመጡ ናቸው። ግንዛቤያችን ደግሞ ከየት ነው ያገኘናቸው? እነዚህ መረጃዎች ነው። ሚዲያዎች አሉ። አሁን በአሁኑ ዘመን ያለው ትውልድ በአብዛኛው ትምህርት የሚወስደው ምናልባት ከቤተሰብ ከአዝማዳትና በቅርብ ካሉት ከመሆኑ ይልቅ በአብዛኛው በትምህርት ቤት ፎርማል የሆኑ ኢንስቲትዩሽኖች አሉ። በጤና ተቋም እንደገና ደግሞ በባለሙያዎችም የታገዙ ስለ ትዳር ምክር የማግኘት እድልም አለ። በአሁኑ ጊዜ በሚዲያው ሶሻል ሚዲያውም ከመምጣቱ በፊት በሚታዩ የፐርፎርሚንግ አርት ውጤቶች ለምሳሌ ቲያትሮች፣ ፊልሞች ብዙ ጊዜ የሆሊውድን ተጽዕኖ እናያለን በዓለም ላይ ወይ የቦሊውድን ወይም ደግሞ የናይጄሪያው ምንድነው። እነዚህ ሁሉ በኢንፎርሜሽን ደረጃ በሰዎች ግንዛቤ ውስጥ ይገባል። ብሱን ግንዛቤ ነው የሚተገብሩት። ሌሎች ህይወት ክፍላቸውን አፌክት እንደሚያደርገው ሁሉ ትዳር ላይ ያላቸውን አመለካከትና አረዳድን የሚቀርጹት እነዚህ ናቸው። ምን ማለት ነው? ማህበራዊ መስተጋብራት ኩነቶች የምንላቸው ነው። እንደ ሰርግ የማየት ወይም በአካባቢያችን ያሉትን ማህበራዊ ኩነቶች ወይም ሶሻል ኢቨንትስ ከመሳተፍ ይልቅ ስለ ትዳርም ሆነ ስለ ሌላ ነገር መረጃ በአብዛኛው ሰው የሚያገኘው ከነዚህ ሚዲያዎች ነው። በፊልም በቲያትር በሀገራችን ውስጥ በሚሰሩት ማለት ነው። ትዳር ማለት ምን እንደሆነ በቲያትር ነው ሰው የሚያየው፣ በፊልም ነው የሚያየው። ገጸ ባህሪያቱ የሚሳሉበት ሁኔታ በአብዛኛው እንደውም ትዳር የፉክክር አይነት እንዲሆን፣ ይሄ ደግሞ የአይዲዮሎጂ ተጽዕኖም ስላለው ነው። ኒው ሊበራል በጣም በዓለም ላይ የገነነ አይዲዮሎጂ ስለሆነ ብዙ ነገሮች ውስጥ ገብቷል። አርት ውስጥ ገብቷል፣ ፊልም ፕሮዳክሽን ውስጥ ገብቷል። ምንድነው ልቅነት ማለት ነው። እና ነባር ኢንስቲትዩሽኖችን መቃወም። አሁን ነባር ኢንስቲትዩሽን የሚባለው ትዳር ነው። ሰብሰብ ያለ የነበረ ቁጥብነት ያለበትን ልቅ የመሆን ነገር። እነዚህ ይሄ የኒዮ ሊበራል ተጽዕኖ ያለበት ነው። ሊበራል አርት ይባላል። የሚታዩት ቲያትሮች፣ ፊልሞች ሁሉ የሚስት ገጸ ባህሪ የባል ገጸ ባህሪ ምን እንደሆነ ይሳል። ሰው ይሄንን ነው የሚያየው። ትውልዱ ክፍተት ሊፈጠር የቻለውም ያ ነው። የበፊቶቹ ለዚህ ቁጥብ ናቸው። በአብዛኛው በማየት ቀደም ባልናቸው ማህበራዊ ኩነታት ሶሻል ኢንተራክሽን ኢቨንትስ ምንላቸው ላይ ብዙ እድሎች አሉ ለማውራት፣ ለመመካከር፣ ልምድ ለመቅሰም። አሁን ግን ከዛ ነፃ በሆነ መልኩ በሚዲያው አሁን ደግሞ ሞስት ሪሰንትሊ ሶሻል ሚዲያው ቅርብ ነው ለኛ በጣም እያንኳኳ መርጠን የምናየው ነው። በአብዛኛው ትዳርን የሽምቅ ውጊያ መድረክ የሚያረጉ ናቸው በአብዛኛዎቹ ቅኝቶቹ። ተንኮል መስራት፣ ሴራ፣ ኮንስፓይረሲ እንዲህ አይነት ነገሮች እንደሆኑ ትላልና ይሄን የሚያዩ ነገ ሚስት ሊሆኑ የሚችሉ ሴቶች፣ ነገ ባል ሊሆኑ የሚችሉ ሴቶች ይሄን ገጸ ባህሪ ነው በህይወታቸው ለማንጸባረቅ የሚሞክሩት። እነዚህ ነገሮች ናቸው እንግዲህ ነገሮችን ለማቅለል አስተዋጽኦ ሊያደርጉ የሚችሉ ብዬ አስባለሁ ማለት ነው። ትዳር ቀላል ነው።
እንደቀላል ተገብቶ እንደቀላል መውጣት ይቻላል። በትዳር ውስጥ እኛ ለምንሳሳተው ስተት ልጆች ደግሞ ሌላ የጭንቀት የመከራ ቀንበር እንዲሸከሙ ምክንያት እንሆናለን ነው። እዚች ላይ አንድ ነገር እንደው ማህበረሰባችንን እናንሳ። ቀደም ያሉ እናቶቻችንም መቼም በህይወት ኖረታችን ሁሉ የምናመሰግናቸው ናቸው ብዬ አምናለሁ እኔ። በብዙ ነገር ሃይማኖትን በመጠበቅ ሰውነትን በማክበር ፍቅርን በማበልጸግ በጋራ መተሳሰብን እያንዳንዱን ነገር ሰርተውልን ነው ያለፉ እናቶቻችን አባቶቻችን። ሜቢ ብንጠየቅ እኛ ተተኪ ትውልዶች ልንጠየቅ እንችላለን። የቀደሙ እናቶቻችንና አባቶቻችን ቡናም ሲጠጡ ሰብሰብ ብለው ጎመንም እየቀነጠሱ ሊሆን ይችላል፣ ፈትልም እየፈተሉ ይሆናል። ያንዷን ጎረቤት ትዳር እኮ ያክማሉ። ችግር ተፈጠረብኝ እንዲህ ሆንኩ እንዲያጋጠመኝ ብላ ስትናገር መፍትሄ ያበጃሉ እናቶች። አባቶችም እንዲሁ ቅድም ብለውታል። ልጅ ስትመጣ ትዳር ትታ ስትመጣ እኔን ልጄ እንዲያረገ ምናምን አይሉ ተብሏል። የዚህ ዘመን ምን እያረግን ነው? አጨብጭበን አዘምረን ልል ብለን የዳርናቸው ልጆች ትንሽ በተገረባበጡ ቁጥር እኛ ምን እየሰራናቸው ነው ያለ ነው? ይሄስ ክፍተት ይሄ ይትባሃል ለምን ጠፋ? አሁን ከዶክተር መጣለው ይትባሉ ለምን ጠፋ? የመመካከሩ በግልጽ የመመካከሩ ኑሮ ዘይቤው መለወጥ ነው። ይሄ ላይፍ ስታይል የምንለው ይለወጣል። አንዳንዴ ከግለሰቦች ቁጥጥር ውጭም በላይ የሆነው ይሄ ነገር ምቹ ሁኔታዎች የሉትም ማለት አንችልም። ግን ዋናው ምክንያት አሁን ይሄ መስተጋብሩ ለመላላት ምክንያት የሆነው እነዚህ ሜጀር እነዚህ ለውጦች አሉ በአለም ላይ። እኛም እንደ ዓለም ክፍል ኢትዮጵያም የዛ ሂደት ተሳታፊ። እነዚህ ሞደርናይዜሽን የሚባል ኮንሰፕት አለ። ዘመናዊነት፣ አርባናይዜሽን የምንለው አለ፣ ከተሜነት እና ኢንዱስትሪያላይዜሽን። የበፊቶቹ እንደቀደም እንዳለው ለምሳሌ ሴቶችን በምናይ ጊዜ ሞር እንደውም የሴቶቹን ነው ያነሳሽው፣ ለማህበራዊ መስተጋብራት ጥሩ እድል ነበራቸው። አሁን ግን በዚህ በአርባናይዜሽኑ እንደገና በሞደርናይዜሽኑ ምክንያት በዘመናዊነትና በከተሜነት የኑሮ ዘይቤው ተለውጧል። በፊት ሴቶች በማጀት ያለውን ከማጀት መልስ ከደጅ መልስ ያለውን ማኔጅ በማድረግ አይደል በማስተዳደር ቤቱን በመምራት ምክንያቱም ቤት ራሱን የቻለ ዓለም ነው። እውነቱን ለማየት ብዙ ነገሮች ብዙ ክህሎት እውቀት የሚጠይቅ ስራ አለው የቤተሰብ አስተዳደር ማለት ነው። ይሄን በአብዛኛው ሴቶች ይይዙት ነበር። ልጅ አስተዳደግ ብቻ ሳይሆን አጠቃላይ ቤቱን መምራት ማለት ነው። ወንዶች ደግሞ በአደባባይ ከውጭ ያለውን ከደጃፍ ያለውን እና በአደባባይ መውጣት። ይሄ ግን አሁን ያለው ሞደርናይዜሽኑና አርባናይዜሽኑ ምንድነው ያመጣው? ይህ የሶሻል ስትራክቸር ማህበራዊ መዋቅር እንዲለወጥ ነው ያደረገው። ሁለቱም አሁን ወደ አደባባይ የሚወጡበት ሁኔታ ነው የምናየው በስፋት። ወንዱም ሴቱም ወደ ጆብ ማርኬት እንለዋለን ሄደው ገንዘብ ማምጣት አለባቸው። ኢኮኖሚ በጣም ወሳኝ መዋቅር ስለሆነ ማለት ነው። በዚህ ምክንያት ለማህበራዊ መስተጋብር ጊዜ ያጥባል። እንደ ወንዶቹ በፊት የነበረው ሊኖር አይችልም። ቡና ጠጡ ብዙ መጽሐፍ ተጽፏል። በአሜሪካም በፊት በ1950ዎቹ 60ዎቹ የነበረችው አሜሪካ አሁን አይደለችም። አሁን ምንላቸው አይነት ችግሮችን ያወራሉ ብዙዎቹ። ሴቶች ሊጠያይቁ ይችላሉ። በቤታቸው ሲኖሩ ጎረቤታቸውንም ያሉ አካባቢንም ያለማሉ። ብዙ ነገር አለ፣ ውይይቱ አለ፣ ሰውን ማነጽ አለ። ይሄ የለም። አሁን ኢንዱስትሪያላይዜሽኑ ጠርቷቸዋል። ትፈለጋላችሁ፣ ቤት ውስጥ አሁን እናንተ የምትፈለጉት እዚህ ነው፣ ኢኮኖሚውን እንድታሳድጉ ነው የሚል መዋቅራዊ ለውጥ አለ። ስለዚህ እድል የላቸውም ለመወይ ቢፈልጉም እንኳን ማለት ነው። ወንዶቹ እንደሆኑት በዚህ ምክንያት ነው በዋናነት ይሄ ነው የሚሆነው ብዬ ነው ማስበው። ሁለተኛው ደግሞ ችግሮች የማይፈቱበት ምክንያት ችግሮቹ ጥልቀትና ስፋት ምጥቀትም ስለሚኖር በጣም ውስብስብ ይሆኑ ናቸው። እንደ በፊቱ ላይ ሆኑ ይችላሉ። ምክንያቱም በግሎባላይዜሽን ውስጥ ነው ያለ ነው። ሌላው ዓለም ላይ ያለውን መረጃ እንሰማለን። ከቁጥጥራችን ውጭ ነው። ከግንዛቤ አንዳንዴ የሚመክር ሰው ተው የሚል ሰው ግንዛቤው የሰፋ መሆን አለበት፣ መብለጥ አለበት ከተመካሪው ማለት ነው።
አውዱን የማያውቅበት ክስተት ተፈጥሯል። አሁን ያን ለመምከር እድሜ ብቻ በቂ አይደለም። አሁን በዓለም ላይ ያሉ ብዙ ጥንቅጥ ነገሮች ስላሉ ውስብስብነት አላቸው አሁን የምናያቸው ችግሮች ደግሞ ማለት ነው። እና ከችግሮቹ ውስብስብነት አንፃር እንደ ድሮ በቀላሉ የሚሆን ነገር አይደለም። አንተም ተይ ማለት ያው ያስቸግራል። ሌላው ያው ይሄ ቤተሰብም ትዳርም ያው የግለሰቦች ብቻ ሳይሆን የማህበረሰብም ነው። የመንግስትም ኢንቮልቭመንት አለበት እና መንግስታት ደግሞ የሚደነግጓቸው ፖሊሲዎች በዓለም አቀፍ ርዕዮቶች የተቃኙ ናቸው። ስለዚህ መንግስታት የሚያወጡት ህግጋት ብዙ ጊዜ ገደብ ያመጣሉ። አሁን የቤተሰብ ህግ ወሳኝ የሶሻል ሎው ነው። እዛ ላይ የቤተሰብ ህጋችን ምን ይመስላል? ነባሩን ነገር የሚያበረታታ ነው ወይስ ሊበራሊዝሙን ልቅነትን? ስለዚህ በህግም እንዲህ አይነት ነገሮች ስለሚኖሩ በቀላሉ አንቺም ተው በማለት ሊፈቱ የማይችሉ ሊሆኑ ይችላሉ አንዳንድ ችግሮች በዚህ ምክንያት ነው። እኛ በፍኖት ማህበረሰባዊና ስነልቦናዊ የምክክር የበጎ አድራጎት ድርጅት በተለይ ከምንሰራባቸው ስራዎች ውስጥ አንዱ በትዳር ዙሪያ በቅድመና ድህረ ጋብቻ ስልጠናዎችን እንሰጣለን። ከስልጠናዎች ውስጥ አንድ ርዕስ አለን። ምንድነው? የሩካቤ ስነልቦና የሚለው እሱን እናሰለጥናለንና አሰልጥነን ስንጨርስ ሐሳብ ስንጠይቅ ይሄ እኮ አይነኬ ነው፣ በዚህ ዙሪያ ለካ ስልጠና የሚሰጣል፣ በዚህ ዙሪያ ለካ መነጋገርም አለ ብለው ጉዳዩ ይሄኛው አዲስ ነው ብለው ያነሳሉ እና በጣም ይደመማሉ። ግን መጽሐፍ ቅዱስ ጋብቻ ንጹህ መኝታው ንጹህ ጋብቻ ክቡር መኝታው ንጹህ እያለ ንጹህ ስለሆነ ነገርና ባልና ሚስትን አስተሳስሮ ስለሚኖር አንድ ነገር ስልጠና አለመስጠት አለመመካከር ትክክል ነው እያላምንም። ለዚህ ነው የምክክሩ ልምድ ስለሌለን ሀፍረት ስለሚመስለን ብዙ ነገሮቻችን ራሳችን አመቀን ያ ካልወጣ ደግሞ በኋላ ራስ ላይ ሌላ ስራ ስለሚሰራ መጨረሻ ላይ ወደ ያልተፈለገ እርምጃ ምን ሄደው ለዛ እና እንኳን ሌላው ይቅርና እኮ ለንስሐ አባት አሁን ሁለቱ በዚህ ዙሪያ ከተጣሉ ወደ ንስሐ አባት ወስደው እንኳን ችግራችን ይሄ ነው ለማለት እንኳን የሚያፍሩ አካላት ናቸው ያሉት። በተለይ አሁን በሩካቤ ዙሪያ ማለት ነው። ምክንያቱም ምንድነው? ልምዱ ስለሌለን ነው። ሌላውም እንደዚህ ነው ማለት ነው። ሌላውም ሲታይ እኮ ምናልባት ሲታይ ቅድም ዶክተር በደንብ ገልጸውታል። በእውነት ችግሮቻችን በጣም ውስብስቦች ናቸው፣ ምንም ጥያቄ የለውም። እንደው በቀላሉ የሚፈታ የሚባል አይደለም። ሆኖም ግን ሁሉ ጊዜ ማለት ደግሞ አይደለም። በጣም በቀላሉ ሊፈቱ የሚችሉትን ደግሞ ባለመመካከር ደግሞ ነገሮች ወዳልሆነ አቅጣጫ ሲሄዱ እናያለን። እኔ አሁን አጋጣሚ ሆኖ ፍርድ ቤትም እሰራለሁ፣ የማስማማት ስራ እሰራለሁ እዚህ በጠቅላይ ፍርድ ቤት ስር ማለት ነው። እዛ ማያቸው ኬዞች አሉ። ከተፋቱ በኋላ ነው ወደ እኔ የሚመጡት። በእኔ ቢሮ ገና ያልተፋቱ የተቋሰሉ ትዳሮች ይመጣሉ፣ ይታከማሉ። እነዚያ ያለቁ ልጆች እንዴት ይኖሩ፣ ልጆች ማን ጋር ይደጉ፣ እነሱስ ደግሞ ተቆራጩ እነሱስ ደግሞ በጠላትነት ሳይፈራረጁ እንዴት እንደ ጎረቤትም እንደምንም እንዴት ይኖሩ የሚለው ላይ ስራ ስሩ ብለው ነው የሚልኩልን። እና እኔ ደግሞ ከመጀመሪያው ጀምሬ ነው ማጠናው። በምንድን ነው የተጣላችሁት? ለፍቺ ያደረሳችሁ ምንድነው? አንዳንድ ነገሮች እውነት ለመናገር በጣም ነው የሚገርሙት። እንዴው አንዴ በቃ ከሆነ በኋላ የሚሉ ናቸው እንጂ ሚድኑ ነበሩ ለማትፈልግ ሚድኑ ነበር። ያረዳድ ክፍተት አለ፣ አለመመካከር አለ፣ አለመወያየት አለ። መወያየት እውነት ለመናገር አገርም እኮ በመወያየት ነው ወደ ሆነ ነገር ምትሄደው አይደለም እንዴ? በመወያየት ማይፈታ ችግር የለም። እና የመወያየት እንትናችን በጣም ዝቅተኛ ነው። እና መወያየት ቢኖር ባል ከሚስቱ ጋር፣ ሚስት ከባለቤቷ ጋር፣ ልጆች ከወላጆቻቸው ጋር፣ ባልና ሚስት ከንስሐ አባቶቻቸው ጋር፣ ከቤተሰብ ጋር በጎ ውይይት ማድረግ ቢቻል ችግሮችን መፍታት ይቻላል ማለት ነው። ምናልባት ጥያቄውን አግኝቸው ከሆነ አግኝተውታል። ዶክተርም እርሶም እንዳሉት ነው። ዞር ብለን የኋላውን እንመልከት። እኛ ያደግንበትን የተባለ እስቲ ሁላችን እንመልከት። የኛ እናትና አባቶች ትዳርን እንዴት ኖረውት ነው? እኛን እንዴት አሳድገውን ነው እዚህ ያደረሱ? እውነት ሳይከፋቸው ቀርተው ነው እናቶቻችን?
እውነት አባቶቻችን ሳይጎልባቸው ቀርቶ ነው? እውነት እናቶቻችንና አባቶቻችን በትዳር ሲኖሩ ረጅም ዓመት ሳይጋጩ ቀርተው ነው? ቀርቶ አይደለም። ይህን ህይወት ባረዳድ በልጠውን ነው ብዬ አስባለሁ። በግንዛቤ በልጠውን ነው። ለትዳር የሰጡት አመለካከት ክብር፣ ጥልቀትና ግዝፈት ነበረው ማለት ነው እናቶቻችን አባቶቻችን። ስለዚህ ቴክኖሎጂው ይሁን ደህና ይምጣ፣ እጃችን መዳፋችን ስር ይግባ፣ መምረጥ እንዴት ያቅተናል? የተሻለውን መንገድ ስለ ትዳሬ፣ ስለ ህይወቴ፣ ስለ ልጆቼ፣ ስለ ቤቴ፣ ስለ ባለቤቴ ይሄኛው ይጠቅመኛል ብለን መምረጥ እንዴት ያቅተናል? በዚህኛው በ21ኛው ክፍለ ዘመን እንዴት ያቅተናል? እንዴት ፍቺ በዛ እየተባለ እንዴት ዜና ይሰራብናል? እንደ ሰው ልጅ አይቆጭም? እዚህ ላይ ትንሽ እስቲ ጨምሩ። ቅድም ዶክተር ትልቅ ነጥብ ያነሱት አለ። የድሮውንና ያሁኑን ስናነጻጽር እንዲያው የድሮ ሙሉ በሙሉ እንዲያው አዎንታዊ ነገሮች ብቻ፣ ያሁኑ ሙሉ በሙሉ አሉታዊ ነገሮች ብቻ ማለት እንዳልሆነ ጠቆም አድርገው ታልፈዋል። ትክክል ነው። ከድሮ በጣም የምንወስዳቸው ስለበዙብን ነው። መልካሞቹ በዝተው ነው የድሮ ምንለው እንጂ መልካም ያልሆኑ ነገሮች ደግሞ አሉ። መልካም ያልሆኑ ነገሮች ታዲያ የሚወሰኑት ቅድም እንዳልነው በማህበራዊ እሴቱ፣ በቤተክርስቲያኑ አስተምሮ በመናም ሳይሆን በሰዎች የግል ፍላጎት ያንንም ቢሆን ሚስቱን መደብደብ ማንም አልፈቀደለትም። ትናንትናም ቢሆን አለማገዝ፣ ውሃ ሲፈስ አንቺ ፈሰሰልሽ የሚሉ አካላት እንደ ነውር የሚቆጥሩ እንኳን ቅድም ያልነው ግርማጠ ምናምን አይደለም የፈሰሰውን ውሃ እንኳን ማቃናት እንደ ነውር የሚቆጥሩ ወደ ኮሽናዋ ማለፍ ሌላ የሚመስላቸው አካላት እንደነበሩ ያን መዘንጋት የለብንም። በአንጻሩ በተቃራኒው ደግሞ ዛሬ ሰርተው እንጀራ ጋግረው ወጥ ሰርተው ምን ብለው ደግሞ ባለቤታቸው የሚያግዙ ሰዎች እንዳሉ ይህንን መርሳት የለብንም። ትልቁ ነገር ለምንድን ነው ያኛው የበዛው ይሄ ያነሰው ስንል ትናንትና ወደ ትዳር ህይወት ሲገቡ እናቶቻችን አባቶቻችን ቀመር ቀምረው ምድራዊ ህይወቴ ይለፍልኝ ብለው አይደለም። የትዳርን ዓላማ አድርገው ነው። የትዳር ዓላማ ምንድነው? እግዚአብሔር ልጅ ቢሰጠኝ ልጅ ያሳድጋለሁ፣ ዘር ተካለሁ፣ እንረዳዳለን፣ አለቀ። ይሄ ነው እንጂ ቀመር ተቀምሮ ዛሬ ደግሞ ምናልባት ቀመር ቀምረንም እንገባለን ነው ይችላል። ያ ማለት ሁሉም ማለት አይደለም።